ቀጭን ፍቅር ቀጭን ፍቅር ባለፈው ሳምንት አንድ ጥፋት ብታጠፋ በቀጥታ የስንብት ደብዳቤ ደርሷል። ቆይ ተማሪ ጥያቄውን በቀጥታ ማቅረብ አቅቶ ሲንዘባዘብ መገሰጽ ጥፋት ነው እንዴ? እንደ ርዕሰ መምህር አዳም ነገር ትፈትላለህ። አይገርምህም ጣሴ? ክፍል ውስጥ ተማሪዎቼ ፊት እኔን ይሄ ተራ ሱሰኛ ጣሴ ይሙት የስንብት ደብዳቤ ብትጽፍለት አይፈረድብህም። አስቤ ነበር። ምን አስቤ ነበር? ከዚህ ብትባረር ጎዳና ለጎዳና ፀጉርን አንጨፍረህ ጫትህን ታቅፈህ ሕፃናቶች ገድሉ እብዱ ገድሉ እያሉ ሲጫወቱብህ ታየኝና ታውቁት። እንደው ታየኝና ብትል የሳምሪ ጭላ ያለውን ክብ ጥቁር ጠባሳ አይተው ታውቃለህ አዳም? ሳምሪ ጭኗ ላይ ምንም አይነት ጠባሳ የለባትም። በጣሴ ሞት አዳም ግድ የለም በደንብ ፈልገው። ምኑን? የሳምሪን ክብ ጥቁር ጠባሳ። ጣሴ በደንብ ታውቀኛለህ። ጓደኛ የፈቀራትን ሴት የማልነጥቅ ጓደኛዬም ፍቅሬን ሲነጥቀኝ የማላስነጥቅ የሞራል ሰው እንደሆንኩ ታውቃለህ። ሄ ጭቅጭቅ ምናምን አያስፈልግም። በጣሴ ሞት እኛን ነው ጣፋጭ ይኸው የቀጠርንሽ ለምግብ አብሳይነት እንደሆነ የረሳሹ ይመስለኛል። ሰርቫንት ነሽ፣ አቅምሽን ወቂ ማለት ነው አይደለ? በቃ ታበዣዋለሽ። ጣሴ ይሙት ልክሽን ካልነገሩሽ ነቅ ያልላልሽ። ማሪ ቆይ ገድሉ የኔ ጭላይ ስላለው ጠባሳ እንዴት ሊያውቅ ይችላል? ግራ ገባኝ እኮ ነው። ቆይ ለምን ግራ ይገባሃል አዳም? ግራ የገባኝ ግራ ስለገባኝ ነዋ። የነገሩ አካሄድ አላምርህ ስላለኝ ነዋ። መጪው ነገር ስላስፈራኝ ነዋ። ቆይ የደበቅኩ ነገር ያለ ይመስላል እንዴ ነው ውድ? አዎ ሳምሪ ይመስለኛል። ጣሴ ይሙት አዳም ትክክል ነህ። የሆነ ነገርማ አለ። የዚህ ዛሬ አይለቀኝም እንዴ? ሰውዬ አይተወኝም እንዴ ዛሬ? እሱን ተወና ከምር እኔን ማመን አቁመሃል ማለት ነው? እንጃ ብቻ ፈራሁ። አቡነ ጴጥሮስ እንጃ እኔስ ፈራሁ። የምሸሸግበት ጥግ አጣሁ፣ የምጸናበት ልብ አጣሁ እንዳሉት ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሜሮን ጌትነት፣ ሄለን በድሉና ጀንበር አሰፋ። ቀጭን ፍቅር ክፍል 41 አሁን ይቀጥላል። ጣሰው ስሜ ነው። ጉድን አየሁልህ ጣሴ ወንድሜ። የታየኸው በጣሴ ሞት? ማንን? ጉዴን ነዋ። ሎርድ አዳምን ያልኩ መስሎ ነው አይደል? ስንቴ ልንገርህ፣ አዳም የኔ ጉድ ሳይሆን መካሬ ታላቅ ወንድሜ ነው። ተው እባክህ። ቆይ እስካሁን አቋምን አልቀየርክም እንዴ አንተ? ጣሴ ይሙት ስልህ። ለማንኛውም ብቻ ጉድን አየሁልህ ወንድሜ ጣሴ፣ ጉድን አየሁልህ። መኝታ ቤቴን ዘግቼ ጸጥ ብዬ ስተኛ አስችሎት ዝም ይላል ወይንስ እንደ ድሮ መጥቶ ካልተነሳ ብሎ ይጨቀጨቀኛል ብዬ ጉድን ለማየት ነበር። አየኸው አሁን ማለቴ ጉዴን? በደንብ እንጂ ጣሴ፣ በደንብ ማለቴ ጉድን በደንብ አየሁት። እንደው ስታየው ምን አለ በጣሴ ሞት? ማንን ጣሴ? ጉዴን ስታየው ምን አለ? አይ ጣሴ ይመረስ እኮ ነው። በጣም ጣሴ ይሙት በጣም። ድሮ መኝታ ቤቴን ዘግቼ ስተኛ አስችሎ ዝም አትልም እኮ ነበር። ይቅርታ ብዙ ጊዜ ከሚስት ጋር ስለምትሆን እኮ ነው። እንደው ጣሴ ደግሞ በቀደም ተነጋግረን እንደገና ወደኋላ ጣሴ ወደኋላ እጭ ስታስጠላ። ማን ጣሴ? አንተ። ጣሴ ይሙት አስጠላህ። እስቲ እጄን ምታ። አስጠልተኛል ብለህ እስቲ እጄን ምታ። ይኸው እጅ ለመሃል ላይ በቃ። ጣሴ ወንድሜ፣ ጣሴ ሚስጥረኛዬ፣ ገድሉ ህመሜ፣ ገድሉ አቃጣዬ። ጣሴ የሚስጥሬ ጓዳ እኮ ነህ፣ የህይወቴ አድማቂ። ገድሉ
የፍቅሬ ነጣቂ። ከዛሬ ጀምሮ ጣፋጭን ከኔ ጋር ካያት ተቀየመኝ። እኔ ምን አገባኝ? ምን አገባኝ? ቆይ ጣሴ፣ ጣፋጭን በአንተ ጉዳይ እኮ ትናንትና ለድፍን 3 ሰዓት ሙሉ ሳነጋግራት ነበር። እኔ ጣሴ ኦልሬዲ ተይዣለሁ። ጣሴ ይሙት ጣፋጭን አልፈልጋትም። እንግዲህ ካልፈለካት ይቅር እንጂ እሷም ፈቃደኛ ሆና ነበረ። ምን በጣሴ ሞት? ጣፋጭ እኮ ትወድሃለች፣ ግን አታምንህም ማለት። በጣሴ ሞት ፍቅሩ የወረት እንዳይሆን ሰጋው አለች። በጣሴ ሞት ይኸው ጣሴ ልሙትልህ። በጣሴ ሞት ይሄን ያክል ተናንቀናል እንደ ገድሉ? ኦ ሎርድ፣ ምን አጠፋው ጣሴ? እንዴ ቆይ ከጓደኛ ጋር ጥሬ ስጋ ለመብላት ሄዳችሁ መቼ? ምሳሌ ነው በጣሴ ሞት። ወይንም እኔና አንተ ሆነን ጥሬ ስጋ ለመብላት ሄድን። አሃ፣ ለኳንዳ ቤት መሆኑ ነው? አይ የለም፣ ኮስሞቲክስ ሾፕ። ሞኛ ሆንክ እንዴ? ቆየው እኮ ከሆንኩ ጣሴ ቆየው። አዳም ቀጥቅጦ ሞኝ አደረገኝ። እሺ፣ ጥሬ ስጋ ለመብላት ሄድን። ልብ አድርግ። ምኑን ልብ አድርግ? ምኑን? ስጋ አምሮኛል። ሄደን እንቁረጥ ያልኩ እኔ ነኝ። አንተ ደግሞ አይ ጥሬ ስጋ አይመቸኝም ይቅርብኝ ትለኛለህ። አንተ ስትበላ ቁጭ ብዬ አያለሁ ትለኛለህ። የነገሩ አመጣጥ አልገባኝም ጣሴ። ነገሩ መምጣቱ አይቀርም። ምን አስቸኮለ በጣሴ ሞት? እሺ፣ ልክ ስጋ ቤት ደርሰን ስጋው አዋዜው ሲቀርብልን ጣሴ እባክህ ምሳሌው ይቀየርልኝ። በጣም ስጋ ስላማረኝ እያጓጓኝ ነው። እባክህ ምን አለ ብታስጨርሰኝ በጣሴ ሞት። እሺ ቀጥል። ልክ ጥሬ ስጋው ሲቀርብ ቁጭ ብዬ አያለሁ ያልከኝ ሰውዬ ጭራሽ አላስቀምስ ብለኸኝ እኔ አንድ ሳልጎርስ እምሽክ አድርገህ ትጠቀጥቅና የተረፈ ይጠበስ ትላለህ። የነገሩ አመጣጥ አልገባኝም ጣሴ። እጭ ምን ነው ብታስጨርሰኝ በጣሴ ሞት። እሺ ቀጥል። አንተ አንድ ሳትጎርስ እኔ ካርጌ ጠቅጥቄ የተረፈህን ይጠበስ ትላለህ። እሺ ቀጥል። ከዚያም ተመላሽ ጥብሱ ሲመጣ እኔን ወንድሜ ጣሴ ወይ ብላ ብለህ ትጋብዘኛለህ። ጣሴ እጅግ በሳል ገላጭ፣ ምስል ከሳች ወዘተ ንግግር። ታንኪው አሉ እንዴ እጅግ የተከበሩ መምህርነቶ። በደንብ አለው። መኖር ቢሉስ መኖር ነው እንዴ? በደንብ ነው እንጂ። እሰይ ጣሴ ይሙት እሰይ። ጣስዬ ወየ አዳምዬ፣ እባክህ ያለበት ቦታ ድረስ መጥቼ አድናቆቴን እነሆ እልህ ዘንድ ፍቀድልኝ። እባክህ ጣሴ አድናቆትን እነሆ። አንተን አላናገርኩም። ፈቅጄልሃለሁ። ማን አንተ አማረኝ ብለህ ልኳንዳ ቤት ወስደኸው ይሄ ምናምንቴ ጥሬ ስጋ አይመቸኝም እያለ እምሽክ አድርጎ ጠቀጠቀው። የሌባ አይነ ደረቅ እንዲሉ አምሮትን አታሎ በልቶ ትራፊውን አስጠብሶ ጭራሽ አንተኑን ጋበዘ። በጣሴ ሞት አዳም እኮ ነቄነ። እንደው ምን ላርግልህ ይሆን? ብድር ካልጠየቅኝ እንዳደረክልኝ ይቆጥረዋለሁ። አሃ የነገሩ አመጣጥ ገባኝ። ገና አሁን ዋናው እንኳን ገባህ። እኔ ጣፋጭን አልፈልጋትም ብዬ የልብን ካደረክ ከተጫወትክ ወዘተ በኋላ ለጣሴ መልሰ ሰጠኸው። ልክ እንደ ተመላሽ ጥብስ። አቤት ኃጢአት፣ አቤት ክፋት! አዳም አንተ ለራስህ ግራ ተጋብተህ ግራ የምታጋባ የምትይዘውን የምትጨብጠውን ያጣ ሰው እኮ ነህ። አቤት ምን አሉኝ መምህር ጉዱ? እርሶ ክብ ጠባሳ ጭለይ ያለ ጠባሳ ስላሉ እኔ መምህር አዳም የሚይዝ የምጨብጠውን አጣሁ። እርግጠኛ ነኝ። በበኩሌ ተመላሹን ጥብስ አልበላም። ጣሴ ይሙት አላረገውም። ኦ ሎርድ! ጣሰው ለጣፋጭ ያለ ንቀት ግን አልበዛም? እንዴት በጣሴ ሞት? ከእሷ ጋር እኔ ተኝቼ መልሼ ለአንተ ከእሷ ጋር ወሲብ ፈጽሜ በልባክህ። ይሁንልህ ጣሴ። ከጣፋጭ ጋር ወሲብ ፈጽሜ መልሼ ለአንተ አሳልፌ የምሰጣት የእጅ ሞባይሌ ናት እንዴ እሷ? ጣፋጭን የእጅ ሞባይል ወይንም የኪስ ዋሌት፣ የእጅ ብራስሌት፣ የአንገት ሀብል ራሷን ካደረገች ቆየች እኮ። አድርጊ ያልካትን ሁሉ ታደርጋለች። አዳም እኮ ነፍሴ ነህ። ለካ ነፍስ አይባልም
አዳም እኮ ታላቅ ወንድሜ ነህ። እንደው ምን ላድርግ? ብድር ካልጠየቅከው እንዳደረክለት ይቆጠራል። ኧረ ቆረጣ፣ ይሄ ጥርሴ ደግሞ አይረባም እኮ። ተመላሽ ብላ ላለኝ ገድሉ ይስቃል። ጣፋጭ በጣም አቋም ያላት ሴት ናት። ጣሴ ዛሬ ለመጨረሻ ጊዜ አናግራትና እኔ የምልህን ከእሷ ካልተረዳ ገድሉ አትረባም በለኝ። እኔ ጣሴ ነኝ ጣፋጭን ማናግራት? ገድሉ ተስፋ ቁረጥ ተደርሶባት እጅ ወደ ላይ አለ ፖሊስ። ሳምሪ ቀይ ጭላይ ስላለው ጥቁር ክብ ጠባሳ አትልፋ አልኩህ እኮ። ቢወራ ቢታመስ ቢነገር እስከ ዳር ለገድሉ ተብሎ ይፈታል ወይ ትዳር? ያዝ እንግዲህ ይፈታል ወይ ትዳር? ይፈታል ወይ ትዳር? ሳምርዬ 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 ሳምርቴ ሰርጋችን ደረሰ እንሞሸር እስቲ እንሞሸር እስቲ እንሞሸር እስቲ ይሙት ቤስት እንሞሸር እስቲ ቤስት ቤስት ቤስት። ዋው ምንድን ነው አየሻቸው? ሳምሪ እንጃለሽ። ሳምሪ የኔ ፍቅር እንኳን ወደዚህ ወደ መኖሪያ ቤቴ በሰላምና በጤና መጣሽልኝ። አዳሜ የኔ ፍቅር እንኳን እዚህ መኖሪያ ቤት ውስጥ በሰላምና በጤና ጠበቅከኝ። ዋው ስትገርሙ! እንኳን በሰላም በጤና ምናምን ምናምን ስትገርሙ። ጣሴ ተመላሽ ጥብስ ደህና ነሽ? ምን ምንድን ነው ያለው ገድሉ? ሎርድ እኔን ተውኝ ባካችሁ እስቲ። ሳምሪ በጣም 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 ነው ምወድሽ። ተስፋን ቁረጥ ባክህ። ሳምሪ አንተን አትወድም። ለበቀሏ መሳሪያን ያደረገች። ጣሴ ምንም ነገር አልሰማም። ጣሴ ይሙት ተወኝ ተወኝ። ዛሬ ጣፋጭን ጠርተህ እንድታናግራትና የተመላሽ ጥብስ ጥሬ ስጋ እያልክ ስታወራ ስለነበረው ነገር እንድታረጋግጥ እፈልጋለሁ። ቆይ ግን አንተ ትንሽ አይደብርህም? በጣሴ ሞት ስለምኑ ጣሴ? በቀደም የሳምሪ ቀይ ጭላይ ስላለው ጠባሳ ለአዳም ስታወራለት ነበር እና ይሄ ማለት እኮ ከሳምሪ ጋር ጤናማ ግንኙነት እንዳልነበራችሁ ያረጋግጣል። እሷ አልበቃ ብሎ የበቀሏ መሳሪያ ያደረገች ብሎ ማውራት ምንድን ነው? በጣሴ ሞት ጣሰው አንተን እዚህ ውስጥ አያገባም። ጣሴ ሞት እንዴት ነው ማያገባኝ? አያገባም። ገድሉ የሳምሪ ጠባሳ ምን ስትላየው? ይህን ፍርጥርጥ አድርጌ ከማውራቴ በፊት አንተና ጣፋጭ የፍቅር ግንኙነት እንድትመሰርቱ እፈልጋለሁ። ጣፋጭን አልፈልጋትም አልኩህ እኮ ተወኝ። ጣፋጭ ወየ ገድሉ አንድ ነኝ። ሁለቴስ ቢሆን ሶስቴስ ቢሆን ጣጣ የለውም። ገድሉ መጣሁ፣ ስራዬን ጨርሼ መጣሁ። በእርግጥ ግን የሳምሪን ጠባሳ በደንብ አይተዋል? አዎ በደንብ። እሺ ምን ልዩ ምልክት አለው በጣሴ ሞት? ኦ ሎርድ ጣሴ እኮ ነገር የማይሆንልህ የዋ ወንድሜ እኮ ነው። እሺ እሱን ተወውና ስለ ሳምሪ ጠባሳ ንገረኝ። ምን ልዩ ምልክት አለው? ምንድን ነው ዝም ብለህ መስቀው? ጠባሳ ራሱ እኮ ልዩ ምልክት ነው ጣሴ። ምናልባት ቀይ ጭኗ ላይ መሆኑ ልዩ ምልክት ሊሆን ይችላል እንጂ። ወናፍ ነህ። ሳምሪ ጭኗ ላይ ምንም አይነት ጠባሳ የለባትም። ምንም። ለዚያውም ክብ፣ በግምት ድፍን 50 ሳንቲም ያክላል። ለዳብሎስ መልስ አይሰጥም የኔ ጌታ። አይዞሽ ሳምሪ፣ እኔ በፍቅር እንጂ በነገር ተረትቼ አላውቅም። አዳም ወዬ ጣሴ፣ ድፍን 50 ሳንቲም ኪሴ ውስጥ አለ። ለምን ሰጥቼ ጠባሳውን አንለካውም? ሀሪፍ ሐሳብ። አንተ የሚስቴን ጭን እንደ ሊዝ መሬት ለመለካት፣ ለመመተር፣ ለመስፈር ወዘተ ያምራል። ይቅርታ ወንድሜ አዳም። ግን እኮ ስለ ሳምሪ ጠባሳ ያወራሁት ውሸቴን አይደለም። የኔ ፍቅር ለምን ቤቱን ለቀንላችሁ አንወጣም? እኔ ውድ ባለሽ ችግርን ፊት ለፊት ተጋፍጬ በጽናት ቡጢ ዘርረዋለሁ እንጂ አልፈረጠጥማ። ይህን የሱስ እላቂ ፈርቼ ቤቴን ጥዬ አልወጣማ፣ አላደርገውማ። በጣሴ ሞት ብቻ በግርግር ግንባሬን እንዳትሉኝ። እኔ ኢየሱስ እላቂ ነኛ። የማወራው እውነት ነዋ። አልፈራማ።
ሳምሪ ወይኔ ውድ እኔ ነኝ ያስደፈርኩሽ። ይቅርታ። እውነቱን ልንገርሽ፣ እስከ ዛሬ ኮሜዲኔ ውስጥ ያስቀመጥኩት ኮልት ሽጉጥ ስራ ሊሰራ ነው። ሽጉጥ? ኧረ የሰው ያለ ተጨረሱ። በኮልት ሽጉጥ በመድፍ ሊቀጣቀጡ ነው። ኦ ሎርድ ጣሴ፣ እኔ ሳልፈራ አንተ ምን ያስፈራል? ምን ያስጨዋል? ተባራሪ ጥይት ግንባሬን ቢለኝ ደመከልብ ልሆን እኮ ነው። ወይኔ ጣሴ ተው የኔ ጌታ፣ ኮሜዲናው እንዳትከፍት በእናትህ ተው። በቃኛ፣ መረረኛ፣ ደም ሸተተኛ። አዳም ሳምሪን ስማት። ሳምሪ እኮ አትዋሽም። ጭኗ ላይ ጠባሳ የለም። ና አዳም ና በጥይት በለኝና ገላግለኝ። ልቀቂኝ ሳምሪ፣ ልቀቂኝ። አልለቅም። ልቀቂኝ፣ ንቀት በዛብኝ። ልቀቂኝ። አያቴ አንድ ቀን ገንዘብ በገንዘብ ትሆናለህ እንዳላለችኝ ደም በደም ሆኜ ልሞትላችሁ እኮ በልና ግደለኛ። ከድሮ ጀምሮ ሽጉጥ ሊኖር እንደሚችል እገምት ነበር። ና ግደለኝ። መጣሁ። የኔ ጌታ ልቀቂኝ ሳምሪ። ኧረ ፖሊስ ያለ! ኧረ ቤቱ ደም በደም ሆነ እንዴ! ወይኔ ጣሴ፣ ጣፋጭን በፍቅር ሳላሾቃት ተባራሪ ጥይት አሹቆኝ። ወይኔ አዳም ተው በእናትህ። አዳም በእናትህ ጣፋጭ! ኧረ ጣፋጭ! ወይዬ ምንድን ነው? በጣሴ ሙት ተጋደሉ። እየሰማሽ አይደለም እንዴ? ፈንጂ፣ ኮልት ሽጉጥ። ከዚህ ኑሮ ሞት ይሻለኛል። ና ግደለኝ። ሳምሪ፣ አዳም ምንድን ነው? ዛሬ ደም አምሮኛል። ኧረ በእናትህ ዛሬ ደም ሸቶኛል። ልቀቂኝ ሳምሪ። አልለቅህም። ወይኔ ጉዴ! ዴኑ እንጂና ሳምሪ፣ ኧረ ድረሱላት። እኔ የለሁበትም። ለፖሊስ ማመልከት አለብኝ። ሄጃለሁ። ጣሳው እንዳትሄድ። ኧረ ጣሳው እንዴት እንዳትሄድ። ብድር ስጠይቅ ጥፋ ካጠገቤ ብለህ ለኮልት ሽጉጥ ጊዜ ምን ነው ፈለግህ? በጣሴ ሞት ገድሉን ግንባሩን ካልኩት በኋላ ለፖሊስ እጄን ስሰጥ ታጅበኛለህ። እኔ ከሳምሪ ጋር ስትጋቡ ባጅብ ነው የሚሻለኝ። ሄጃለሁ። ልብ ያለው ሰው የሚያደርገውን በተግባር ያሳያል እንጂ አይፎክርም። ወይኔ! ኧረ ጣሳው ድረሱልኝ። ጣፋጭ! እኔ ለፖሊስ ላመለክት ሄጃለሁ። አንተ ጣሴ እንዳትሄድ። ዞር በል ጣሴ፣ ዞር በል ከዚህ ጋር። አዳሜ ኔ ውድ፣ አዳሜ ኔ ፍቅር፣ ማለት አዳምዬ። ጣሳው አንተም ላይ እንድጨክንበት ትፈልጋለህ? ጣፋጭዬ፣ አብረን እንለምነው እንጂ በጣሴ ሞት። አዱ ኤማን ዝጊ! አንቺ ከዳተኛ ዝጊ! እውነቱን ነው አዳም፣ ከዳተኛ ነሽ እንዴ? ገድሉ በእኔ ላይ ጣሰው፣ አሁን የመቃብሬ ጉድጓድ ላይ ቆሜ የምነግርን እንኳን እመነኝ። ጣፋጭ የምትወደው አንተን ነው አልኩ። ኧረ ጣፋጭ ሽጉጡን ይዞ ሊወጣ ነው። ኑና አግዙኝ። አዳምዬ በፍቅራችን ይሁንብህ። በእናትህ ሽጉጡን ተው ለእኔ ስትል። አዳምዬ እሺ በለኝ በእናትህ። እባክሽ ሳምሪ፣ ሽጉጡን ከእሱ ጋር አብረሽ ይዘሽ መተሽ አብረሹ ቃታ ስበሽ ገላግኝ፣ እባክሽን ገላግኝ። ኧረ አዳም እጄን ሰበርከው በእናትህ አዳም። ኧረ ጣሳው ጣፋጭ! ወይኔ እኔ እዚህ ሆኜ በጸሎት ባግዛችሁ ይሻላል። ዋናው ጸሎት ነው። ጣፋጭ ኧረ ድረሽልኝ። ጣሳው ድረሱልኝ። ርሽ ብትይ ነግሬያለሁኝ። ወይኔ ሽንቴ። እንዴ አይዞህ አንተ ቦቅቧቃ ነህ እንዴ አንተ? እንዳለ ጣሴ ይሙት ነኝ እኮ ቦቅቧቃ ነኝ። ያልፈላ ሽሮ ነኝ። ጣፋጭ ተከተይኝ። ጣሴ ከሽንት ቤት መልስ ለፖሊስ። አንተ አርፈህ ቁጭ በል እባክህ። አንተ ምን ማንሄድ? ለምን ብንኖርም አብረን ብንሞትም አብረን። ጣፋጭ አንቺን ገድሉ ሲነጥቀኝ ሞት ተመኝቼ ነበር። ይኸው ሞት በአዳም ጋባዥነት ከች ሲል ፈራው። ልቀቂኝ። ወይኔ እጄን አዳምዬ፣ በእናትህ ለእኔ ስትል። ልቀቂኝ። ጣሴ፣ እታች ሱቅ ያልከፈልኩት የ50 ብር አለብኝ። ግሮሰሪም 10 ደብልጅን አለብኝ። መስሪያ ቤትም ባለፈው መጥፎ ደብዳቤ የጻፈብኝ ጊዜ 73 ብር አለብኝ ከክበብ የወሰድኩት እና አደራ እንክፈልልኝ ጣሴ፣ አደራ። ለሱሱ ከሱቅ ነፍሱን ሳይቀር አስይዞ ይበደራል እኮ። አንተ ከኔ የወሰድከው 20 ብርስ ገድሉ? እያሾፍክ ነው እንዴ ጣሴ? ገድሉ ጣፋጭ ጣስ! ወይኔ ኮሜዲናውን ከፈተው። አምልጡ! ጥፉ! አልጠፋም። ነይ እረፍት ናፍቆኛል። ሞት አምሮኛል። ነይ አልኩሽ እኮ አንቺ። እንዴ ጣሴ፣ ጥለናቸው አንሄድም? አንሸሽም? ለመሸሽ ሳይሆን በሩ ላይ ቆመን እንጩህ። በጭራሽ እንዳትጩህ። የት ሽጉጡ አዳም? ይኸው ከሽጉጥ በላይ ገድሉን የሚያጠፋ የሚያስቃይ የሚቀጣ የክስ ቻርጅ። ምን? ስማ፣ ዛሬ ምሬያለሁ። ተመስገን፣ የተኩስ አቁም ስምምነት ላይ ተደረሰ።
የቱ ጋር እንቀመጥ? ኧረ ጣሴ ተረጋጋ እንዴ! እጄን ይዘህ እየጎተትከኝ እኮ ነው ያመጣኸኝ። ዛሬ ሁለታችንም ሞተን ነበር። ጣሴ ይሙት ደማችን ሜዳ ላይ ፈሶ ነበር። እሺ አሁን እዚህ ምን እንሰራለን ጣሴ? ማኪያቶ፣ ሻይ፣ ቡና፣ ወተት ደስ ያለሽን እጋብዝሻለሁ። አሁንም ቤት ውስጥ አዳምና ገድሉ ተፋጠዋል። እሺ ቢተናነቁስ? ሳምራዊ ስላለች ምንም አይሆንም አልኩሽ እኮ በጣሴ ሞት። የዋዛ ስተሯሩጥ አመጣኸኝ እንዴ? በመሀል ቤት ደሜ ፈሶ ነበር። ተመስገን አምላኬ። ቡካታ ምናምን ነገር እንዴ? ጣሴ ይሙት አያቴ አርበኛ ነበሩ። እና በጦር በጎራዴ ሳይቀር ታንክ ማርከዋል። አቤት ውሻ። ጣሴ ይሙት ለዚያውም የጣሊያንን ታንክ። እኔ አላምንም ጣሴ። አንቺ እኮ የምታምኚው ባልሽን ብቻ ነው። ዋው! ማነው ደግሞ ባሌ? ጣሴ ይሙት ተግባብተን። ጣሴ ይሙት አልተግባባል። እሺ በቃ ተይው፣ ካላወቅሽው ተይው። እንዴ ባል የለኝም። ገድሉስ በጣሴ ሞት ገድሉ ዳቷሽ። ቆይ አንተ ለምን ስለ ራስህ ብቻ አታወራ? ነው ጣፋጭ የዋዛ ነው ጣሴ። በጣም እጅግ በጣም ታስጠይኛለሽ። አውቃለሁ። ምናልባት እነ ገድሉ ወይ ደግሞ እነ ሳምሪ ጣሰው ያፈቅርሻል ብለውሽ ከሆነ ዋሽተውሻል። አንተም ቀላል እንደምታፈቅረኝ ነግረኸኝ ነበር። ያኔ ጤነኛ አልነበርኩማ። ነካ ያደረገ ነበረ። ለካ ውሸትህን ነበር ጣሴ። እንክት። ቆይ አንቺ ከማን ትበልጫለሽ? አንቺ እኮ ቅብጥ ስትይ ሰው ላይ እንደ ቦሎ ልጥፍ ስትይ ታሳዝኛለሽ እንጂ ከማን ትበልጫለሽ? እውነትህን ነው ጣሴ። ጣሴ ይሙት እኔን ከማን ትበልጫለሽ አልከኝ? ኧረ በጣሴ ሞት አንቺም እንደ ባልሽ በምክንያት መነጋገር ሲያቅትሽ ለቅሶ። ማን ነው ባሌ? ገድሉ አልኩሽ። ማኪያቶ አምጣልኝ። ለእኔ ቡና። ጣሴ ግን ከምር እኔን አታፈቅረኝም? አንቺ እኮ ተመላሽ ጥብስ ነሽ። እንዴት ተመላሽ ጥብስ እንዴ? ማለት ቆይ ጣሴ የዋዛ ጦጣ አደረከኝ እንዴ? ማለቴ ከምር አላፈቅርሽም። ከምር ጣሴ ይሙት ትንሽ የማታፈቅረኝም ጣሴ? እኔ እኮ ከገድሉ ጋር ምንም ግንኙነት የለኝም። የዋዛ ከሁለት ያጣው ለነገሩ ትንሽ ሳይበዛ በመጠኑ ወድሻለሁ። ማለቴ እምወድሽ ይመስለኛል። ወይንም አልጠላሽም። ጣሴ እኔም እኮ አንተን በወንድምነት እወድሃለሁ። ማለት ምንድን ነው በጣሴ ሞት? ማለት ብሎ አረፍተ ነገር አይጀመር። ትልቅ የሰዋሰው ግድፈት። ድሮ ቢሆን እስቅልሽ ነበር። አሁንስ ገድሉ ይሳቅልሽ፣ እኔ አልስቅልሽ። ምን ጥርስ አለኝና እስቃለሁ? ገድሉ ለእኔ ምንም አይደለም ምናምን 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 አልኩ እኮ ጣሴ። ጣሴ ይሙት ትልቅ ውሸት። ጣሴ ልሙትልህ ትልቅ እውነት። ቆይ ምኑን አፈቀርሽው? ምኑ ይወደዳል? ጣሴ አትሳሳት። እኔ ሌላ እጮኛ ነው ያለኝ። ገድሉስ? ገድሉ 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 አትበለኝ። ሆን ብዬ ለጓደኛዬ ሳምሪ ሰላም እንዲሰጣት ቀረብኩት እንጂ እኔ ምንም ግንኙነት የለኝም። በጣሴ ሞት አብራሪው። ከዚህ በላይ ማብራራት አልተፈቀደልኝም። በጣሴ ሞት ገባኝ። አንቺ ገድሉን ያፈቀርሽ መስለሽ የቀረብሽው እነ ሳምሪን የሚጨቀጭቃቸውን ነገር እንዲቀንስ እንጂ። የስ የዋዛ ነቄ ብለሃል። ጣፋጭዬ የኔ ወለላ እባክሽ ውሰጃት ነፍሴን ወደ ሌላ። በጣሴ ሞት ምን አይነቱ ማሞቂል ሆነኝ። ጣሴ ወለላይ እባክህን ሸኘኝ ወደ እጮኛዬ። ማን አባቱ ነው ያንቺ እጮኛ ከጣሴ ሌላ? አይ ጣሴ አንተማ እንዳማታፈቅረኝ የዋዛ ነገርከኝ እንዴ? ጣፋጭዬ ጣዬ አንቺ ምንሽ ይጠላል? እኔ ከማን እበልጣለሁ? ሰው ላይ እንደ ቦሎ ልጥፍ ስል ይታዘንልኛል እንጂ እኔማ ከማን እበልጣለሁ? ይሁንሽ ወጥ ማጣ ጣዬ ወድድ እኮ ነው ማደርግሽ። ጣዬ ወንድም እህቱን ከሚወደው በላይ ከሆነ ግን እንጣል።
ሄሎ ሳምሪ። ጣሰው እባክህ ድረሱልኝ። አዳምና ገድሉ ሊጋደሉ ነው። ቶሎ በል አሁኑኑ ድረሱልኝ። ተጫረሱና አረፉት። አረ ፖሊስ ያለ ምንድነው ጣሴ? ተከታይን ተጫረሱ። የገድሉ ሬሳ በአንድ በኩል የአዳም ሬሳ በሌላ በኩል ተጋድሟል አሉ። ወይኔ ገድሉ! ወይኔ አዳም! ልቀቂኝ! ይህን ሰውዬ ዛሬ ልገላግለው። ልቀቂኝ! የኔ ጌታ ለኔ ብለህ ልቀቶ፣ ለኔ ብለህ ለዘላለማዊ ፍቅራችን ብለህ አዳም። አዎ ለማይ ፍቅራችሁ ብለህ እባክህ እሺ በላት እባክህ። ምላስ ብቻ ነህ። አውቃለሁ ርዕሰ መምህር ሆይ። ተጋደሉና አረፉት። ምንድነው? የታለ ሬሳቸው? ምን ተፈጠረ ሳምሪ? ምንድነው? እስካሁን ሬሳ አልተባልኩም ጣሴ። ብዙ ሰዓት ቆይ ሬሳ ወይም አስክሬን የሚለውን መጠሪያ ትይዛለህ። እንደ አፍ ያርግልኛ። ቆይ አዳምን ለምን ይዘሽው አትወጪም ሳምሪ? yes this is a good idea። አልሸሽማ፣ ፍሬ አይደለሁማ፣ ጀግና ነኛ። የፖሊስ መጥሪያ ሲሰጠው ባይቀደው ኖሮ እኮ የኔ ማር አዳም ንቆ ትቶት ነበረ። የኔ ማር ካሬት በላይ ለሚመርሰው የኔ ማር። ጣሴ እባክህን ይህን መሰሪ ገላግለኝ። ዛሬ በእጄ ላይ ነፍስ ትጠፋለች። ቆይ በጣሴ ሞት የምን የፖሊስ መጥሪያ ነው የቀደደው? በቀደም ክፍል ውስጥ አንድ ተማሪ ጥያቄ ሲያቀርብለት ምን እንደ ርዕሰ መምህር አዳም ነገር ትፈትላለህ? መጠየቅ የፈለግከውን በቀጥታ ጠይቅ ብያለሁ። የመጨረሻ የማስጠንቀቂያ ደብዳቤ ጻፍክለት አይደል እንዴ አዳም? በደንብ ንገርልኝ እንጂ። ኧረ እየተከራከርክለት እንዳይሆን ጣሴ። ለማ በጣሴ ሞት? ለዚያውም ለገድሉ እንዴ? በቃ አሁን ተቃቀፉ ወይም ተጨባበጡ። በቃ ተሳሳሙ በእናታችሁ። እሺ ጣፋጭዬ ይሄው። ውይ ጣሴ ደግሞ እኔን አቅፈ ሳመኝ አላልኩም እኮ። ያው ነው በጣሴ ሞት። የኔ ማር እባክህ ወጣ ብለን እንዝናና፣ እንውጣ በቃ። እባክህ የሳምሪ ማር ወጣ ብላችሁ ተዝናኑ። ስማ ከዚህ በኋላ በብሬ ሰባብረው እንዲጥሉ አደርጋለሁ። አባዬ ሸትሞት ተጠንቀቅ። ኦ ሎርድ፣ አሁንም በብርሽ የቀጠርሽው ወደ ላደልህ እንዴ ያስቸገረኝ። ከዚህ በኋላ ከአንተ ጋር መነጋገር ሳይሆን ነፍስን ከሉስጥ መንጠቅ ነው ያለብህ። እንዳትሸወድ ጓደኛ ያዳም። የኔን ነፍስ ሱቅ ለሱሴ አስዤ እንደተበደልኩት እዚያው እረስቸዋለሁ፣ አስቀምጨዋለሁ። ሳምሪ ምን አለ አዳምን አግባብተሽ ይዘሽው ብትወጪ። እምቢ አለኝ እኮ። እምቢ አልኳታ፣ አሻፈረኝ አልኳታ። መስሪያ ቤት የመጨረሻ ማስጠንቀቂያ ጽፎብኝ ፖሊስ ጣቢያ ሄዶ ሲከሰኝ አይገርምም ጣሴ? ጣሴ ይሙት በጣም። ምን አልክ ጣሴ? ጣሴ ይሙት አይገርምም ነው ያልኩት። በሶስት ምስክር አረጋግጬ ክስ መስርቻለሁ። መጥሪያውን በሰጠው ቀዳጆ ጣሉ። እንኳን ስማ፣ የሕግን መጥሪያ ወረቀት ሆን ብሎ በክፉ ልቡ ተነሳስቶ የሚያደርሰውን ጉዳት እያወቀ የመጣው ይምጣ በማለት ወዘተ ቀደህ ጥለሃል። በሚገባ ልብ በሉ። አሁኑኑ ተጨማሪ ክስ መሰረታለሁ። ለዚህ ደግሞ እዚህ ያላችሁት ሁሉ ምስክሮቼ ናችሁ። አሁን እሺ ምስክር ክስ ምናምን አሁን ምን ያደርጋል አዳም? ዝም በያቺ። ተመላሽ ጥብስ። ምን ተመላሽ ጥብስ ልሰልሰው? ወይኔ አዳም። ቆይ ቅድምም ጣሰው እንደዚህ አለኝ። ተመላሽ ጥብስ ማለት ምንድን ነው? ጣፋጭዬ እነሱን ታያቸው። በስህተት ለሆነ ሰው የተሰራ የብዕር ስም ነው። በስህተት አልክ ጣሴ? ጣሴ ይሙት በስህተት ተመላሽ ጥብስ ያልነው ሰው ንጹሕና እውነተኛ ሆኖ አገኘነው እኮ። ጣሰውን ያመነ ጉሜ ዘገነ። ቢወራ ቢታመስ ቢነገር እስከ ዳር ሰው አለ ተብሎ ይፈታል ወይ ትዳር? ይፈታል ወይ ትዳር? ጣሴ ነፍሴ ጣፋጭዬ ጣፋጭ ነሽ ሲበዛ ጣፋጭ ነሽ። እቅፍቅፍ አድርጌ ዲፕኪስ ልስጥሽ። ጣስዬ አዳምዬ የኔ ፍቅር በእናትህ ርቦኛል፣ እንውጣ። ሳምሪ በቅድሚያ ፖሊስ ጣቢያ ሄደን ተጨማሪ ክስ እንመስረት። በሕይወት ላለመኖር የቆረጠ ሰው ምንም ነገር አይፈራም። አልገባኝም። ለምንም ስል አልፈራም። ያለውን ሁሉ የተነጠቀ ሰው አይፈራም። ጣፋጭ ወዬ ምን አለ ከሁለታችን ቢማሩ? ምን ይቅር ተባብሎ ዳግም በፍቅር መለኮስን። ሁለታችን በፍቅር ተለኮስን እንዴ? ጣሴ ይሙት በጣም ነዋ። ጣሴ የተሳካ የፍቅር ጊዜ ከጣፋጭ ጋር እመኝልሃለሁ። አሜን። ሁለተኛ እንደዚህ እንዳትለኝ አላልኩም ነበር?
ተነቅቶብሻል። እባክሽ ዝም በይ። ተመላሽ ጥብስ ለትዳር አይሆንም። እሺ ጣሴ። አዳምና ሳምሪ የተሳካ የነፍጥና የግጭት ጊዜ እንዲሆንላችሁ እመኛለሁ። አንተ አሁንስ በዛ አረጋላብሎ ላይ መታገስ አልችልማ። ሰለቸኛ መረኛ ገደልኝ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን